በአዲስ አበባ ዩኒቨርሲቲ አዘጋጅነት የአፍሪካ ሀገራት የቀድሞ መሪዎች ልጆችና ቤተሰቦች ታዋቂ ምሁራንና ተማሪዎች በተገኙበት ኢትዮጵያ በአፍሪካ የነጻነት ትግል ላይ ባደረገችው አስተዋጽኦ ዙሪያ የፓናል ውይይት ተካሂዷል። በውይይቱ ላይ የተገኙት የቀድሞ አፍሪካ ሀገራት መሪዎች ልጆች ኢትዮጵያ የአፍሪካውያን የድል ተምሳሌት መሆኗን ተናግረዋል። I want you to be proud of your country because we were talking about this history. Why was Addis Ababa chosen as the ለነግራችሁ የሚፈልገው ነገር ቢኖር በሀገራችሁ ልትኮሩ እንደሚገባ ነው። እየተወያየን ያለነው እንዴት ነው አዲስ አበባ የአፍሪካ ህብረት ዋና መቀመጫ ልትሆን የቻለችው ብለን ነው። ለዚህ ምክንያቱ ደግሞ የድል ታሪካችሁ ነው። አባትና እናቴ ኢትዮጵያ ቅኝ ግዛት ያልተገዛች ሀገር መሆኗን ነግረውኛል። ይሄ ሊያስደንቀን አይገባም። በልማት ዙሪያም ቢሆን ቀዳሚ ናችሁ። በራሳችሁ አቅም ታላቁን የኢትዮጵያ ህዳሴ ግድብንም ገንብታችሁ ጨርሳችኋል። So it does not surprise us that you are also leaders in development. Made sure that we draw one lesson from the Adwa battle. እርግጠኛ እንሁን ከአድዋ የድል ታሪክ የምንወስደው ትምህርት አለ። በወቅቱ ከነበሩ ጀግኖች አንድነትና ህብረት ለድል አድራጊነት ወሳኝ መሆኑን ኢትዮጵያውያን ዘር፣ ሃይማኖት፣ ብሔር ሳይለያቸው ሀገራቸውን ለድል አብቅተዋል። To win, you have to be united. የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ አፍሪካ በውስጥ ችግሮቿና ከውጭ በሚደርሱባት ጫናዎች ስትፈተን መቆየቷን ገልጸው የተባበረች አፍሪካን በመፍጠር ብልጽግናዋን ማረጋገጥ እንችላለን ብለዋል። The wisdom that we've received from your fathers and the wisdom from our founding fathers of the Organization of Africa Unity just tell us that united we stand, we win and prosper. ከቀደምት አፍሪካውያን አባቶቻችን የወረስነው የጀግንነት ጥበብ አቋምን ይዘን አንድ ሆነን ከተነሳን ማሸነፍ እንደምንችል ነው። አሁን ጊዜው 2025 ነው፣ 1963 አይደለም። እርግጠኛ ሆኜ የምነግራችሁ ነገር የተባበረች አፍሪካን በመፍጠር ሰላሟ የተጠበቀ እድገቷ የተረጋገጠና ከቀረው ዓለም ጋር የምትወዳደር አህጉር መፍጠር እንደምንችል ነው። በተለያዩ ጊዜያት የነበሩ የኢትዮጵያ መሪዎች ለአፍሪካ ነጻነት መረጋገጥ ሚናቸውን እየተወጡ መምጣታቸውን የገለጹት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ተስፋውን ጎበዛይ የኢትዮጵያውያን አንድነትና ህብረት ለአፍሪካውያን በጋራ መቆምና ማሸነፍ ማሳያ ነው ብለዋል። Africa can dream big and achieve bigger. We have realized this in the completion of the grand Ethiopian Renaissance Dam. አፍሪካ በትልቁ ታልማለች። ይህን ህልሟንም በከፍተኛ ደረጃ ታሳካለች። ይህንን ደግሞ እናንተ በጎበኛችሁት የታላቁ ህዳሴ ግድብ ማረጋገጥ ችለናል። ይህ ድንቅ ፕሮጀክት በራስ አቅም የተገነባና ሁሉም ኢትዮጵያዊ የተሳተፈበት ነው። በግድቡ ግንባታ ሂደት የገጠሙንን መሰናክሎችም በጋራ አንድ ሆነን አልፈናቸው ለፍጻሜ አድርሰነዋል።